ሰላም ቤተሰብ እንዴት ናችሁን? ያለው እግዚአብሔር ይመስገን። እንግዲህ ጋሽዬና ጨረቃዎች አብረው መጥተዋል ማለት ነው። ጋሽዬን አንቱ እያልኩኝ ባወራ ደስ ይለኛል፣ ግን አንቱ እንዳልኩ አድርጋችሁ ያዙልኝ። ምክንያቱም ማለት ነው ድብልቅልቅ ስለሚልብኝ ነው እና በጣም ነው ደስ የሚለው። እንግዲህ ዛሬ ጨረቃዎች ስለ ልጅም ስለ ትዳርም በደንብ ተመክረዋል። ቅምጥሌ ደግሞ ዛሬ ተገኝታለች። እንግዲህ ምንም ማድረግ አይቻልም። ብድር በምድር ነው። ብድር የማይመልስ ወንድ ልጅ አይወለድ በሚለው ማለት ነው። ግን ተተናሽ እንዴት ነው የተቀጣሽ የተቆነጠጥሽ ልጅ እንደሆንሽ ያስታውቃል። የምር ማለት ነው። አንገቷን ድፍት አድርጋ በቃ ይቅር በሉኝ ከዚህ በኋላ እንደዚህ ነገር አላደርግም ይቅርታ ብላ እንግዲህ ተጎነበሰች እንዳያችኋት። ጋሽዬና ብሩኬ ደግሞ ተመካክረው ስለነበረ ብሩኬ ያው ነገሮቹን አመቻችቶ ነው ነገ ከቤት ባልተባረች እያላት ነበር ትናንትም ካስታውሳችሁ። እና የምር እንኳ ጋሽዬ ቤት አለ እኛ ማስታረቅ እንችላለን፣ ከኛ ጋር ነበርሽ ማለት እንችላለን ጋይስ። እና እንግዲህ ያው ስለ ልጅም ልጅ ውለዱም አትውለዱም እያለ የተከራከረ ነበር። ጋሽዬ ደግሞ እንግዲህ ውለዱ ነው። ልጅ በልጅነት ነው። ልጅ እውነት ነው። ግን በነገራችሁ ላይ በተለይ ትልልቅ ሰዎች የሚያስቡት እንዴት ነው የሚያስቡትም ሳይሆን የምርም በህይወታቸው የተደረገላቸው ነገር ነው። ከኛ ቤት አሁን እንትና ስትወለድ እንደዚህ ይሄን ነገር አጋጠመን፣ እንትና ስትወለድ ደግሞ እድለ ቢስ የሆነ ልጅ አለ ይባላል። ጥሩ ጥሩም ብቻ ሳይሆን የምሬን ነው። የሆነች ልጅ ደግሞ ስትወለድ ያላችሁ ነገር ሙጥጥ የምታረጉበት ልትሆን ትችላለች፣ አይታወቅም። ልጅ ስወልድ ተስፋ አለኝ የተሻለ ነገር ታመጣለች ብላችሁ ደግሞ ዝም ብላችሁ ተስፋ እንዳታደርጉ። ተስፋ ማጣት አለ። የምሬን ነው። እንደ ድል ነው። ልጅ እድሉን ይዞ ያድጋል። ግን ደግሞ ያላችሁን ብታጡም ብትሉም እግዚአብሔር ምንድን ነው እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም ይባላል አይደለ? አባባልም ሳይሆን እውነት ነው። ስለዚህ እንግዲህ ጨረቃዎች ወልዳችሁ ለመሳም ያብቃችሁ፣ ትዳራችሁን ፈጣሪ ባርክላችሁ። ምክንያቱም ጋሽዬ እንዳለው ነው 2 ዓመት አይደለም 6 ወር ወይም ደግሞ 1 ወር ለሰው ልጅ ከባድ ነው፣ በጣም ከባድ ማለት ነው። ግን ጸባይን ሰው አሻሽሎ እርስ በርስ ተቻችሎ አንቺ ትብሽ አንተ ትብስ ተባብሎ ለዚህ ቀን መድረስ ራሱ ትልቅ ነገር ነው እና ከዚህ በላይ ደግሞ ጋሽዬ እንግዲህ ለስንት ዓመት ነው የቆዩት? ልክ እንደዛ ሁላቸውም እንዲቆዩ እኛም ደግሞ ትዳር ያልገባችሁም የገባችሁም ደግሞ ትዳራችሁን እግዚአብሔር ይባርክላችሁ። ግን ደግሞ ድሮ ማለት ነው የድሮ ትዳር እግዚአብሔርን አይገኝም እውነት ለመናገር በቃ እርስ በርሳቸው ምንም ቢሆኑ ቢያገኙ ቢያጡ ብትበሳጭ ቢበሳጭ ላይ ያለ መለያየት ልባቸውን ነግረውት መሰል የሚገናኙት ፍቅራቸው እየጠነከረ ነው የሚሄደው እንጂ ፍቅራቸው የተሸረሸረ አይደለም የሚሄደው። እና የእኛን ዘመንም እስኪ ባርክልን ፈጣሪ እንደዛ ያደርግልንም የእውነት ማለት ነው። የበፊት የድሮ ጋብቻና የአሁኑ ጋብቻ አስተያየት በጣም ብዙ ልዩነት አለው። ብቻ ግን እግዚአብሔር ትዳርን ይባርክልን። እና ደግሞ ጋሽዬና ብሩኬ ማለት ነው ማርያምን ልጅና አባት ነው የሚመስሉት። የሆነ የሚረብሽ ስሜት አለው ብሩኬ። የአባትን ስሜት አላውቀውም፣ ጋሽዬ ባንተ ነው ምናምን ሲል የሆነ የሚሰማኝ ስሜት አለ እውነት ለመናገር። ግን ደግሞ ጋሽዬ ብሩኬን ልክ እንደ አባቱ ሆኖ የሆነ የአባትነት ስሜት እንዲሰማው አድርጎ ያቀረበው አባት ነው። ለዛውም ብሩኬ ደግሞ ምርጥ አማት ነው። ምንድነው አማች ነው መሰለኝ ብሩኬ አማት ጋሽዬ ይመስሉኛል። ብቻ ለማንኛውም ደስ የሚል ቀን ነበር። ጋሽዬ ያው ናፍቃችሁኛል ተብለናል፣ እኛም ናፍቀን ነበር ጋሽዬ። ዛሬ ስለመጣ ደስ ብሎኛል። ምርቃት ለረዥም ቀናቶች ወራቶች አላገኘንም ነበር። እግዚአብሔር የተመሰገነ ይሁን። እንግዲህ ቡታጅራ በመሄዳቸው ደስ የሚል ነገር አለ። ደግሞ ነገ ወይ ከነገ በኋላ ካላችሁ ከቆያችሁ የቅምጥሌ እናት አብራ ብትመጣ ደስ ይለኛል። ግን ብዙ ጊዜ ቅምጥሌ እዚህ በፊት ተናግራለች። እናቴ በጣም ቢዚ ነች እንግዲህ ይበዛባታል ብላለች። እና ያው እናቶች ደግሞ ታውቃላችሁ ከቤት በተለይ አጋዥ ከሌለ እና ደግሞ ልጆች ካሉ ማለት ልጅ ስላችሁ ከቤት ያልወጡ ራሳቸውን ያልቻሉ ልጆች ካሉ ለዚህ እንደዚህ ሲባል ለዚህ እንደዚህ ሲባል ጊዜ የለም ማለት ነው። ከዛ ደግሞ ካሜራ ውስጥ ውጭ ለመውጣት በካሜራ ደግሞ ታውቃላችሁ የሆነ ሸር ጉድ መባባል አለ እና ያ ነገር ስላለ ለማንኛውም እንግዲህ ቅምጥሌ ተገኝተሻል። ጋሽዬ ደግሞ ስለ ትዳር ማለት ያው መቻቻል እና ደግሞ ብሩኬ ትዳርን ለማቆየት ምንድን ነው ይሄ ከወለዳችሁ በኋላ ያለው ነገር ነው ወይስ ደግሞ ሳትወልዱ እንዴት ነው ችግሩ ምንድን ነው እያለ ነበርና ወይ ምንድን ነው ማለት የትኛው ነው የሚከብደው እያለ ነበርና እንዴት ነው እውነት ነው። ግን ጋሽዬ እግዚአብሔር እናንተ ግን ትልልቅ ሰው ቪዲዮ ላይ ሲመጣው የሆነ ወሬ ሲያወራ ወይ የሆነ ምክር ሲመክር እንዴት ነው ደስ የሚለው ማለት ልጅን አሁን ብዙ ጊዜ ሰው እየምር እኮ ነው ስራ ራሱ ማለት ነው የስራ አንዳንዴ የስራ ቅድመ እንትን ካለ ማለት ነው እናንተ ልጅ የሌለውና ልጅ ያለው ተብሎ ልጅ ያለው ወደ ስራ ይገባል፣ ልጅ የሌለው ደግሞ አይገባም ማለት ነው። በዛ ምክንያት ስራ ለመግባት ነው ሁላችን ነው ለጅ። ለማንኛውም ልጅ ያለው ሰው ይከበራል፣ ትዳር ያለው ሰው ይከበራል። ይሄ ግልጽ ነው። ከቤት አይታችሁ ከሆነ ከእህቶቻችሁ ማለት እናንተ ትዳር ከሌላችሁ ወይም ደግሞ ልጅ ከሌላችሁ ብዙ ጊዜ እናት አባት ሊጠይቁ የሚሄዱት ትዳር ካለውና ልጅ ካለው ቤት ነው። የልጅ ናፍቆት ስስት ስላለ በቃ ትዳር ስለሚከበር ይመስለኛል። አላቅም ሲንግል ከሆንሽ
ሀይ ምናምን ነው የምትባይ፣ ወይ ደግሞ ከዛችኛው አትሽ ቤት ነኝ ወይ ከዛኛው ወንድም ነው የምትባይ እንጂ ማንም ቼክ አያደርግሽም። አይ ነው መጠው እኮ ያዩሻል ምናምን፣ ግን የሆነ ልዩነት አለው በጣም ማለት ነው፣ ሰፊ ልዩነት። ስለዚህ ውለዱ። ጋሽዬ ከገባን በአመቱ ነው የወለድነው አሉ እኮ። አያችሁ እንዴት መሰላችሁ? ይሄ ልጅ ሲወለድ በተለይ ወጣት ያሉ ወንዶች በጣም ብዙ ጊዜ ወይኔ ከሊያው ልጁን የሚያሳድግ ይመስላችኋል ምናምን ይባላል። ግን ከወለደ በኋላ ሲጨፍር የነበር ሲጠጣ የነበር የሆነ ቦታ ዝም ብሎ ከማን ነገር ጊዜውን ሲያጠፋ የነበር ልጁ ጋር ነው የሚጣበቀው፣ ለልጁ ነው የሚኖረው። ኦኬ። ስለዚህ በጣም ብዙ ልጆች አሉ ዝም ብሎ ማይሆን ቦታ ላይ ጊዜያችሁ የሚያሳልፉና ወልዳችሁ ፓወራችሁን፣ ጊዜያችሁን፣ ታይማችሁን፣ ኤቭሪቲንጋችሁን ልጃችሁ ላይ እንትን ብታደርጉ ጥሩ ነው ብዬ አስባለሁኝ። ግን ያን ሲባል ደግሞ ዝም ብሎ ልጅ መምጣት አለበት ምናምን ተብሎ መጣደፍ አይደለም። የሆነ ፕሮግራሞች ሊኖራችሁ ይችላሉ ምናምን። እኔ አገባኝም ሲጀመር ስለ ልጅ እኔ ምን አገባኝ? የሚውለድ ይፈልግ ሊውለድ፣ ማይበለግ ደግሞ አይውለድ። ልጅ በነገራችሁ ላይ ፈጣሪ ጸጋ ነው እና ፈጣሪ የሰጣችሁና ደግሞ እንደዚህ የተባረከ ልጆች ይስጣችሁ። የምሬ ነው። ቅምጥሌ እንደዚህ ቁንጥጥ ያለች የተባረከች ሴት ነች። ማርያምን የሆነ አንዳንዴ እንደዚህ ከቤት ምንድን ነው የሚባለው ከቤት የተለመደ ጸባይ ነው። እዚህ ጋር ካሜራማን ሆነ ካሜራ ፊትም ሆነ ወይ ደግሞ ሰው ፊት የሚወጡ ነገሮች እና የሆነ እንዴት ነው የሰው ልጅ ተቆንጥጣ ያደገች ስላችሁ እንደዚህ ተቆንጥጣው የተገርፋ ምናምን ሳይሆን በቃ ተመክራ ተዘክራ ያደገች ልጅ ናትና ብሩኬም ደግሞ ምርጥ ባል ነው። ለጋሽዬም ደግሞ ልጅ እንበለውና የሆነ እንዴት ነው ጋሽዬ ደግሞ እውነት አለማመስገን አይቻልም። ማርያምን አንዳንዴ እንዴት መሰላችሁ የሆነ እርቀት እንዲሰማው የሚደረግ ነገር ሊኖር ይችላል ምናምን። እዚህ ጋር ደግሞ በቃ ልጅ አድርጎ ነው የተቀበለው። ብሩኬ ደግሞ አባት አድርጎ የተቀበለውና አይለያችሁ። ልክ ቅምጥሌ ከሙሼ ጋር ስትሆን እናትና ልጅ እንደሚመስሉን ማለት ነው። እና ብሩኬም የተባረከች ልጅ ነው የሰጡኝ ብሏል። ጋሽዬ ደግሞ አዎ የተባረከች ልጅ የተባረኩ ልጆች ነው ያሉኝ ብሏል። ሁሉም የተባረኩ ናቸው፣ እግዚአብሔር ይጠብቃቸው። እና ደግሞ ሁላችንም በሰላም ለሀገራችን ያብቃን፣ እውነት ማለት ነው። እግዚአብሔር በቃችሁ፣ ስደት በቃ ይበለን። በስደት ያለ ሁሉ ስደት ላይ ያለ አንዳንዴ በተለይ ቲክቶክ ላይ አንዳንድ ነገሮች ሳይሳሳልፍ ስሜቴ ይረባብሻል። ለምንድን አላውቅም። ለማንኛውም ሁላችሁንም ወዳችኋለሁ በጣም። አንዳንዴ የሆነ ግርግሮች ሊፈጠሩ ይችላሉ። ግን ምንም አይነት ግርግር ቢፈጠር ምንም አይነት መጥፎ ቃል ብንወራወር የትኛችንም ምንም አይነት ጥላቻ የለብንም። ማንም ከማን ጋር ቢጋጭ የቃላት አጠቃቀም ያለ መግባባት ምናምን ሊፈጠር ይችላል። ግን ያን ሁሉ በቂም ዛሬ የተነጋገርነው ነገር ለነገ አሳልፈን ለነገ ማሳደር የለብንም። ዛሬ ተነጋግረን ዛሬ መፍታት አለብን ብዬ አምናለሁ። ስለዚህ ማናችንም ቢሆን ሁሉንም ስለማቅ ነው ማርያምን፣ ማንም የማንም ጥላቻ የለበትም። እልህ የሆነ እንዴት ነው አልሸነፍ ባይነት ምናምን መበሻሸቅ ካልሆንም ማንም የሰው ልጅ ምንድን ነው የሚባለው ርስት ታውቃላችሁ። እንደዛ እንኳን ተደራርሶ እንትን የሚለው የለም አይደለም። ሶሻል ሚዲያ ላይ ተዋውቀንና ተያይተን ቀርቶ ማለት ነው። ተረፈ በጣም ነው የምወዳችሁ የኔ ወዶች። ያው ትንሽ ቢዚነትም አለ ምናምን ድካምም አለ አላውቅም። ብቻ የነገ ሰው ይበለን። ወዳችኋለሁ። እየገባችሁ ሰብስክራይብ አድርጓቸው። እንግዲህ ወደ 350 ኬ ከምትለው ብሩኬ ደግሞ ወደ 400 ኬ እየገቡ ስለሆነ ማለት ነው። እና ዛሬ ደስ የሚል ቀን ነበረ። ያው ጋሽዬንም ስላየን እንደዚሁም ለሶስት ስለመጡ ማለት ነው። ጋሽዬም ስለመከሩን ስለ ትዳር፣ ስለ ልጅ፣ ስለ ብዙ ነገር ማለት ነው። እና ደግሞ ስለመረቁን እናመሰግናለን። ወዳችኋለሁ። መልካም አዳር ይሁንላችሁ ባይ